ሰላም ሰላም ውዴ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ተመልሼ መጥቻለሁ። እንግዲህ ሰሞኑን እየሆነ ያለውን ነገር ሁላችሁም እያያችሁት ነው፣ እንደምታዩት ነው። ዛሬ ትንሽ በቃ ደስ የሚል ነገር አለ ብዬ ገምታለሁ። ምክንያቱም ዴቭ መጥቷል፣ ወንድሙ በጣም ስንጠብቀው ነበር። አይኖ ከዚህ በፊት ተናግሯል በስራው ቢዚ እንደሚሆን ምናምን። ዛሬ ላይ መጥቷል። እኔ እንደውም በቃ እንደ ሁሉም ጊዜ ለሁለቱም ቆሞ እኩል እንትን የሚል ነገር መስሎኝ ነበረ። ማለት ይሄ ነገር እሷ ያደረገችውን ነገር ገብቶት ለወንድሙ እንትን ይላል ብዬ አላሰብኩም። ግን ደግሞ ልክ ገብቼ መግቢያው ላይ እንዳየውኝ በጣም ደስ አለኝ። ምክንያቱም የእሷ ሴራና ተንኮል እሱ ማወቁ የሆነ ትንሽ ወንድሙን የማዳን ተስፋ በቃ ታየኝ። ያኔ ወንድሙን ያድናል ብዬ ተስፋ አለኝ እላችኋለሁ። ሩታ ግን በዚህ ልክ እኔ አላቅም። መቼም ሰው ስታስቧት ከዚህ በኋላ እኔ የወደፊት ፊውቸር ላይፏን አይ ሃቭ ኖ አይዲያ። ምክንያቱም ማንም ሰው በዚህ መልኩ ይጠጋናል ብዬ አላስብም። በዚህ መልኩ በዚህ ልክ የሰው ልጅ ተንኮል አድርጎ ሰው ተጠግቶት አብሮት ይኖራል ማለት ዘበት ነው። ምክንያቱም ከአሁን በኋላ ላይፏ ውስጥ የሚመጣ ሰው ራሱ እንደዛው ነው የሚያስባት። ምክንያቱም እሱ እንደዚህ ያደረገች ሴት ለእኔስ ነገ እንዴት ነው ብሎ ያስባል። ስለዚህ እኔ በዚህ ልክ አይቼ አላቅም በህይወቴ ማለት ነው። ማንም ሰው በሰው ላይ ይናደዳል። ማንም ሰው ብዙ ነገር ሊበሳጭ ይችላል። በዚህ ልክ ግን በአባቷ በልጇ አባት ላይ በዚህ ልክ ተንኮል ታረጋለች ብዬ አስቤ አላቅም። ለነገሩ ከዚህ በፊት እንዳያችሁት ነው፣ የራቁት ፎቶ ይዛበታለች። ያላረገችው ነገር የለም። ያን ያረገች ይሄ ያቀታታል ማለት ዘበት ነው። ኦፍኮርስ እኔ አስቤው ነበረ እንደዚህ እንደሚሆን፣ ያኔ ሪል እንደሆነ አስቤው ነበር። ብዙ ሰዎችም ፈርደዋታል እሷ እንደምታደርግ ማለት ነው። እንደዛው ደግሞ የእሷ ትቦዞች እሷ ይሄን አታደርግም ምናምን። ይኸው እንግዲህ ዛሬ እፋ ወጥቶላችኋል ለሁላችሁም ማለት ነው። ዛሬ ግልጽ ሆኗል። ምክንያቱም ከዚህ በፊት ማንም አልሞከረም ስቲል ነው ማለት ነው ይሄን ነገር ለማውለቅ። ዴቭ ዛሬ ሊያወልቅ ሲፈልግ አላወልቅም አለ። ያ ማለት ደግሞ ከዚህ በፊት የምታስታውሱ ከሆነ ናሂን አይታችሁ ከሆነ የውብዬን ባል እንደዚህ ተደርጎበት ልጅቷ እየተጣበቀችው ስትመጣ እሱን ባቀፈችው ቁጥር ልጁ በቃ ልውጥውጥውጥ ብሎ ወደ እሷ ነው እንትን ሲል የነበረው። እናም ደግሞ ሀብሉን ለማውለቅ ስንትና ስንት ወራት ነው የፈጀባቸው አላወልቅም ብሎ በስንት መከራ ተሞክሮ ነበር አላወልቅም አለ። ይኸው የአብርሽም ሀ ብሎ ዛሬ ተጀምሯል። እቺ ሩታና ደግሞ ወንድሙ ይሄ ማድረጋቸውም ይፋ ወጥቷል ለሰው ማለት ነው። ስለዚህ አይነው ይሄ ከእግዚአብሔር የሚበልጥ አይደለም። አይምን የሰይጣን ስራ ነው። ፈራጅ እግዚአብሔር ነው። እኔ እንጃ በቃ አብርሽ እንደምታዩት መልካም ሰው ነው፣ ለሰው የሚደርስ ሰው ነው። አይደለም ሄርሜላ እንደዚህ ታማ ለሱ እንደዚህ ሆና ይቅርና ማለት ነው ማንንም ሰው ማንገድ ላይ አይቶ የሚያልፍ ሰው አልነበረም። ታቁታላችሁ እንግዲህ አውቃችሁ እውነቱን ካልሸፈናችሁ በስተቀር ማንም ታቁታላችሁ። የእውነት አምላክ የመልካም አምላክ እሱን ነፃ ያወጣዋል። ሜቢ ሊቆይ ይችላል ወይ 1 ሳምንት ወር 2 ሳምንት ወይ ወራት ሊፈጅ ይችላል እንጂ ይሄ ልጅ ወደ ቀልቡ መመለሱ አይቀርም። ዋናው ነገር ሴራቸው ይፋ ማውጣቱ ነው፣ ለሰው ግልጽ መሆኑ ነው የሚያስፈልገው ማለት ነው። ከአሁን በኋላ ዴቭም እንደዚሁ በዚህ ሁኔታ ውስጥ ይተዋል ብዬ አላስብም። ዛሬ ራሱ በጣም የተናደደው ስሟቸው ነገሮች በጣም የተቀያየሩ አሉት። እኔ ይህንን ሀብል ያደረግኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ለራሱ አልፎ እንኳን ከብጣት ካጠገቡ ላሉ ሰው እንኳን የሚሟገት ልጅ አሁን እንደዚህ ጭራሽ ብቻ እኔ አላውቅም። ቤተሰብ ለዚህ በጊዜው በጣም ስለጨነቀኝ ማውራት አልችልም። ያለውን ነገር በቤት ሄደን አብረን እንግዲህ ዴቭ የሚለው እኔ ወንድሜም በዚህ አይነት መልኩ አይቼው አላቅም አለ። እኔ በዚህ መልኩ ሆኖ እንደዚህ ሆኖ አይቼው አላቅም አለ። እንግዲህ ኤርሜላን ደውሎ ጠርተዋታል። እግዚአብሔር ይመስገን እሷም ተሽሏታል። ዛሬ መታለች። ቤቷ ሊሄዱ ነው ማለት ነው። ሩታ ቤት ስልክ ለእሷም ቢደውል ለአብርሃም ቢደውል ለኤፍሬም ቢደውል ስልክ አላነሳ አሏቸው እና አሁን ቀጥ ብሎ ሊሄዱ ነው እነሱ ጋር። እንግዲህ ከዛ በኋላ ያለውን ነገር ይዩት። ምና ይሆናል ወንድ ልጅ አይደለም ደግሞ እኔ ወንድሜን በደንብ ነው የማውቀው። ሁለት አብል አድርጎ የሚሄድ ወንድም እኔ የለኝም።
እዚህ ጋር ማለት ነው ጋይስ፣ መጀመሪያ ላይ ሲገቡ እንትኑን ፈቀቅ አድርጌው ነው። መጀመሪያ ላይ ሊገቡ ሲሉ በተአምር አትገቡም አለ። ያኔ ኢቨን ያ ወንድሙን ግባ አንተ ችግር የለውም፣ እሷ ግን እዚህ ጋር አስፈላጊ አይደለችም ብለው በጣም ነው ያተከሯቸው። ምክንያቱም ሄርሜላ እንዳትገባ ማለት ነው፣ ነገር እንደሚበላሽ ስለሚያውቁ። ግን ወንድሙ እንደ እህቱ አልተዳፈረውም እና እንደምንም ገብታለች እሷ። ግን ደግሞ ከገባ በኋላ ያለውን ነገር ይሁን እንግዲህ ስጦታ ነው። ስጦታ ቢሰጥህም ሌላ ጊዜ ስጦታ ስንት ጊዜ ሰጥሃለች? ስንት ጊዜ ስጦታ ተሰጥቷል? ቀይረ ታደርጋለህ እንጂ ሁለት አብላ አርጋ አትሄድ። እኔ ይህንን አብላ ያደረኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? አንቺማ የራስሽ ምክንያት አለሽ። ምክንያት አዘግተሹ አሁን ዘግተሹ ቁጭ አረግሽ እኮ ልጁን። እሺ ከዚህ በፊት ይህን ነገር ያስታውቅባታል እኮ አክቶ ሁላ ያስታውቃል። ከኔ ጋር እያለክ መልስ የለም እሱም ደግሞ ይሄም ደግሞ እኔ ነገር ካላደረግኩ ምናምን እያለ ነበረ። ራት ካልጋበዝኩ ምናምን እያለ ነበረ። ከዛ እናንተ በንጋታው ተገናኝተን ነበር ካስታወስክ። ከዛም በኋላ ግን ደህና ነበር ስላላደረግከው ማለት ነው። ካደረግከው በኋላ ግን ጸባይ ሁሉ ነገር ተቀያይሯል። ገባህ አይደል? አንተ እንደዚህ አይነት ሰው አይደለህም፣ እንደዚህ አይነት ባህሪ የለህም። ይህን ነገር ደግሞ አይደለኛ ሁሉም ሰው ነው የታዘበው። ሩታ እኔ በዚህ ልክ ማስመሰል አይጠበቅብሽም። ፈልገው ነው አስገድጄ ያለው ተጠይቋለች እኮ ያው ማለት አሁን እሱ እኮ እየፈለገ አስቡት፣ ሁሉን ነገር ለእሷ ነው የሚናገረው እንግዲህ። ምክንያቱም እንደዛ ነዋ የተደረገበትም እኮ እሷን ብቻ እንዲል እሷ ያለችውን ብቻ ለማድረግ እሷን ብቻ ለመውደድ እሷን ብቻ ለመስማት እንደዛ አይነት ነገር ነው የተደረገበት። አሁን እዚህ ጋር አብርሽ ምንም ቢል አይፈረድበትም፣ ምክንያቱም ይሄ ሀብል እስካልወለቀ ድረስ ማለት ነው። ስለዚህ ይሄን ሀብል ለማውለቅ ፈቃደኛ አይደለም እንደምታዩት ነው። ስጦታ ከሰጠክ አለቀ እየተባልክ ያለውን እየሰማህ ነው። መጀመሪያ ደረጃ ከራስ ጋር ከሆንክ እያለች ያለችው እኮ ስጦታን የሰጠችኝ ሀብሉን ካደረግክ በኋላ ተቀይረሃል እየተባልክ እኮ ነው። ይሄ ደግሞ አያስወራቸውም እኮ ቢያንስ እንዲያወሩ አይፈቅድም። እንዴት ነው ወደ ራስ መመለስ ማለት? የቱ ነው? አብርሃምን እንደዚህ ነው እንደምታውቀው አንተ? ልክ አልነበረም ከሄርሜላ ጋር እያሰለፈ የነበረው። እኔ ስለሱ ጉዳይ አይደለም የምናወራው፣ እኛ ስለሱ ጉዳይ እኮ ነው እያወራን ያለ ነው። ልጁ እኮ አሁንም ሰላም ነው እንዴ? ምን ይሆን? እኔ የምለው እዚህ እሱ እኮ በቃ አሁን እንደዚህ ስታስቡት ራሱ በቃ መለሰች ራሱ ቢባል በእንደዚህ አይነት መልክ እንደው ዘገምተኛ ኦር ደግሞ እመምተኛ ቤት ውስጥ አድርገው የሚያስታምሙ እኮ ነው የሚመስለው እንጂ ባል አይደለም። ምክንያቱም ባል ማለት ወጥቶ ከሰው ጋር ካልተገናኘ፣ ወንድሞች እህቶቹን ቤተሰቡን እንዲያገኝ ካልተፈቀደ፣ ወንድሙ መኪና የሚነዳለት ከሆነ በራሱ ውስጥ ካልተንቀሳቀሰ፣ እሱስ ፍሬም አልሰማኝም። አብርሃምን አንተ ድሮ ስታውቀው እንደዚህ ነው ወይ? ምን ጋር ነው እንግዲህ እኮ እንደዚህ ነው የምታውቀው አብርሃምን? ግዴታ ከሰው ልጆች ጋር መጣላት መጮህ አለበት እንዴ? እኔ ዴቭን አክብሬ ነው እንጂ እዚች ቤት ድርሽ እንድታይ አልፈልግም። በመጀመሪያ ደረጃ በቤቴ ቆመሽ በእንደዚህ አይነት አግባብ እንድታናግሪኝ አልፈልግም። ጀመር ለምን ታስፈልጋለች ሄርሜላ? ሄርሜላ ጋር ያንን ነገር እኮ ጨረስን። ዴቭ በቃ አብርሃም ሩታ መርጫለሁ አለ። ከሩታ ጋር ኑሮ መኖር አይችልም እንዴ? በዚህ ልክ ነው የምትጫሉት ሁላችሁ እየመጣችሁ። እኔ የምለው ምና እንዴት ነው ከእሱ ጋር እዚህ ነው ያለው ወይስ ራስ ጋር ነው ያለው? ራሴ ጋር ነው ያለው። ራሴ ጋር። እሺ ሰሞኑ የሚሆነውን ነገር እያየህ ነው? እያየሁ ታዲያ እንደ አብሬዋል እንደ እኮ ታዲያ ልክ ነው ወይ? ደግሞ ይህንን ጥያቄ ለአንተ ሳይሆን ሩታ ልክ ነው? ይህንን አብርሽን ነው የምትፈልጊው ነው ወይስ? በጣም ሰላም እኮ ነው የተረጋጋ። ድሮ የተረጋጋ ነበር፣ አሁንም ወደ ድሮ ማንነቱ ነው እኮ። ድሮ የምታውቂው አብርሽ ይሄን ነው? ይህን የምታውቂው አብርሽ በጣም ሰላማዊ አብርሽ። እኔ አሁን እሺ ከእናንተ ጋር ከአንቺም ጋር ከኤፍሬምም ጋር መከራከር አልፈልግም። እኔ አሁን ሀብሉ እንዲያወልቅ ብቻ ነው የምፈልገው። ሲጀመር እኔ ሄርሜ ሀሳብ ካለሽ ማውራት ትችያለሽ፣ ግን እኔም እንዲያወልቅ የምፈልገው አሁን ሀብሉ እንዲያወልቅ ፈልጋለሁ። እኔም ሀብሉ እንዲያወልቅ ፈልጋለሁ። አንድ ሰው እውነት ካለው ምንም ችግር የለውም። ሀብሉ ለ2 ቀን ወይ ለ3 ቀን ሻውልቆ እናንተ ስለፈለጋችሁ የሚወልቅ ነገር የለም። በራሱ ፍላጎት እንዳያደረገው በራሱ ፍላጎት ያወልቋል። ከፈለገ እንዴት ነው የተሰጠው ስጦታ አውልቁ ከስ ያለበት ዝላ አይችልም ይባላል። ደፍራችሁ እስቲ ሀገቡን አምልቅልፉና አብርሃም በዚህ ሁኔታው ከቀጠለ እናያለን። ሲጀመርም ደግሞ አንተ እኔ ሌላው ተው በቀደም ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው አንተ እንዴት ነው እንደምህንም እንዴት ስለሆነ አንተ ና ኤፍሬም የት ነው የምትሄደው ብሎ ይሄንን ብሎ ያውቃል እንዴ? አንተ እሱ እንዴ ምን አይነት ወሬ ነው የምታወራው? ኤፍሬም የት ነው የምትሄደው? ትተኛ አትሄድ። ጤነኛ ቢሆን ይሄንን ነገር ይልሃል እንዴ? ምን እያወራህ ነው? እኔ አሁን ወንድሜ ሲጀመር ጤነኛ አይደለም። ስለአንተ አንተ በምናወራው መንገድ እናወራለን። ሲጀመር በእንደዚህ ጤነኛ ነኝ እኮ እያለህ ነው አብርሃም። ጤነኛ ነህ አይደለም? በእግዚአብሔር ሲመልስላችሁ ብዙ ሰዎች እየተጨነቁ ነው። በቃ አለ Sending you money for more. What happens in the
እሺ አንተ አውልቀው። እሺ አላወልቅም ማለት ከርሱ የተሰጠቀን የመጀመሪያው ቀደም አልተቀበልክም አብርሽ እኮ የሩታ ችግር የለውም። ቆይ እናረጋጋው። ለኔ መልስ ስጠኝ። መጀመሪያ ሀብል ያደረገች ቀደም አልተቀበልካት መልስልኛ። ለሱ እሺ ፈልግም አትፈልግም መጀመሪያ የተሰጠቀን ለምን አልተቀበልክም? በዚህ ልክ አልሄድም። መጀመሪያ ተሰጠህ እኮ አልቀበልም ብለህ ደህና ነበርክ አይደለ እንዴ? እውነቱን አታስጨንቁት ልጁን እንዲህ በዚህ ልክ ወንድሙ አይደለክ እንዴ? ደስታውን አንዴ ይፈልገው አንተ ነህ ጭንቅዮት የምኑ ምን ነው እሷን ይዘህ መጣው ሲጀመር እንዴ? እኔና አንተ ብዙ ነገር አውርተን ነበር አይደል? ከሩታ ጋር ብዙ ነገር አውርተን ነበር አይደል? ስለዚህ ከሩታ ጋር ሆነ በቃ አለቀ። ኤፍሬም እኔን እኮ አልተረዳኸኝም። ተረድቻለሁ። አልተረዳኸኝም። ሲጀመር እኔ ከሩታ ጋር እንዲሆን አልፈልግም አልኩኝ። ኖ በፍጹም አይደለም። እኔ ወንድሜ ደህና አይደለም ነው እያልኩ ምንም ደህና አይደለም። እኔ አብርሽ እንደዚህ አይነት መንገድ እንዴ ምንድን ነው? ሁለታችሁንም እኮ ስታርጉ እኮ አብሬያችሁ ነበርኩኝ አይደል እንዴ? ይሄንን አንተ ይሄንን ባህሪን ይሄንን ነገር እንትተ ሌላ ውስጥ ብትገባ ባህሪ ለምን ተቀየረ አልልህም እንዴ? ስለዛ እኔ ደግሞ አብርሃም ሳውቀው እንደዚህ አይነት ልጅ አልነበረም፣ አሁን ተቀይሮብኛል። ስለዛ እኔ ደግሞ አይምሮ የነጻ የሚሆነው ይህን ሀብል ስታውልቅልኝ ነው። በፍቃደኝነት አውልቅ ወይኔ በግድ ላውልቅልህ? ምን ያልፈልግ እናውልቅልህ ነው ዴቭ። ይኸውልህ እኔ አንተን ሪስፔክት አድርጌ ነው በጣም ብዙ ነገር እየተወራ ነው ያለው ማለት በቃ ምንም እየተደረገ ያለው ነገር አግባብ አይደለም። ግን ደግሞ እኔ አንተን ከማክበሪያ አንጻር ነው ዝም እያልኩኝ ያለሁት ገባ? ሲጀመር እሷ ስህተት ናቸው። እዚህ ቤት ምን ትሰራለች? ለምን ትቆሚያለች? ምንም እኮ ትርጉም የለውም። በፊት አልፈልግም ብላ እንደ ውሻ እኮ ነው እንትን ያደረገችው። አሁን ደግሞ ሰው ሲያነሳ ስለዚህ ያዳውጣልኝና እዚህ ጋር መከራከር ምንም ተገቢ ነው ብዬ አላስብም። አንድ ነገር ንገርሽ፣ ምንም ብታወሪ ምንም ብትወራጭ ምንም አታመጭም። አትድከሚ ፕሊዝ። በሰላምና በፍቅር የመለሽዋት መስም እንደዚህ ብለሽ ስታወሪ ምንም ማድረግ አይቻልም። ስራሽን ታውቂዋለሽ እኮ ምንም ማድረግ አይቻልም። ተይ እባክሽ። ዳበሰችው ሰይጣኑን በሰይጣን ልጇ ተለጎመችበት። ሲጀመር ከምናምን ያልተመለሰ ፍቅር በእንደዚህ አይነት መንገድ አይደለም የሚመልሽው። በምንድን ነው የመለሰው? እናውቃለን። ወንድ ከሆናችሁ ይሄ ሀብል ይውለቅልኝ። እኔ ጥያቄ አለኝ። ሀብሉ ይውለቅልኝ። በራሱ ፍላጎት ባላወርቅም እኮ እያለ ነው። በራሱ ፍላጎት እኮ ነው ያደረገው። በግድ እኮ እንደዚህ አልትላል ነው። ኤፍሬም ምንድን ነው የምታወራው? ምንድን ነው እያወራ ያለው? ምንድን ነው የምታወራው ነገር እኮ አልገባኝ። እስኪ ቆይ እኔን አውራኝ። ወንድምህ ደህና ነው? ደህና ነው። ደህና ነው? አዎ ደህና ነው። የምታውቀው አብርሃም ይሄ ነው የምታውቀው አብርሃም። ትናንትና እንኳን በትንሹ ትናንትና ዳኒ የሚያደርገው እንዴ ዳኒ ከዚህ ጋር ተነስ ሲለው እኮ መሬት ላይ ሲንከባለል ይሄ እንደዚህ አይነት ወንድም አለኝ እንዴ? ወንድም አለ እንደዚህ አይነት? ድንገት እኮ ነው የወደቀው። ድንገትም ወደቀ። አልወደቀም። ይጎትተውም አይጎትተውም አብርሃም እንዴ አሁን ራሱ በረስን እያወራኝ እኮ አይደለም። በስነ ስርዓት ነው። ከዚህ በላይ ምን ነው አንተ ስማ፣ የምንን ሰማኛ? የእውነት ወንድምን የምትፈልግ ከሆነ ይዞት ይወጣሉ። ያለ ኤፍሬም አልሄድም እያለ ነው። እንደው ለሁለት አንድ ላይ ተገናኝተው መሰለኝ ያሰሩበት። አሁን ሀብሉን እንኳን አውልቅ ስለው አላወልቅም እያለ እኮ ፈቃደኝነቱ ነው እንደፈልገው በግድ እንደምታወሩ አልፈልግም። በቃ ስጦታ አንተ አብርሃም ይህንን ያደርጋል ወይ? እኔ ላውልቅለት እኮ እየከለከለኝ ነው እያለ ስራችሁ ወንድምህን የምታከብረውን አብርሃም እውነቱን ንገረኝ ካልክ ይሄ ሀብል ማታወቅ ከሆነ አብዳል። ምንድን ነው የምታፈቅራት ሴት እኮ ሀብል ነው እንጂ ያወለከው እሷን አይደለም ያወለካት። ጭራሽ አቀፉ በሁለት እጁ አያቸዋል። እንግዲህ መስዋዕት ፈልግሻል ሰምተሻል። ወንድ ከሆንሽ ከዚህ በላይ ሄርሜላ ቤት መቆየት አያስፈልግም። አሁን ኤፍሬም በቃ ሲጀመር ከአይምሮ የበላይ ስለሆን እንደውም ብትችል አንተ ብትወጣ ይሻላል። ጭራሽ አለ ስራው ፍላጎታችሁ እኮ ነው ግራ የገባኝ። ምንድን ነው ምን መቼም ይሄ ነገር መውለቁ አይቀርም። እንደው ደቦም ተለምኖበት ቢሆን መውለቁ አይቀርም። ግን ውርደታችሁ በዚህ ልክ ሚዲያ ላይ መሆኑ ለነገውም ሰው እንዳይጠጋችሁ ነው ያደረጋችሁ። እግዚአብሔር ብዙ ነገር የሚለው ሰው ያለ አይመስለኝም። አሁን መጨረሻው ያው ይዞት ይወጣል። አያችሁት? በቃ ታፈነ እኮ ልጁ ቤት ውስጥ ታጀለ።
የስም ቦታ ይሄን ይሁን ከኛ ጋር እየወጣ ነው። ኧረ እባክሽ ከእናንተ ጋር እግር ሆናችሁ ታፍ ሆናችሁት የሱ ፍላጎት ምን አይወጣ ደግሞ አልወጣም ካለስ ለምን ችግር የለውም። በቃ ከኔ ጋር ናት እኮ እንደ እህቷ አልተደፈረቻትም፣ አልተደፈረችውም እሱን ማለት ነው። እንኳንም ዴቭ መጣ ዛሬ ተመስገን። እንደው መድኃኒዓለም ነገ ብቻ ይሄ ነገር ወልቆ እንዲያሳየኝ። ሩታ ይሄኔ እንግዲህ ተቅማጥ ይዟታል ቤት ውስጥ